ቤተሰብ እንዴት አደራችሁ? ደህና አደራችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ ትናንትና ሰውዬ ይመጣል ብያችሁ አልነበረ? መጥቶ ማለት ነው። ምን አስቦ ነው? ሰንደል ሰጠኝ ከብብት ውስጥ አውጥቶ ማለት ነው። እግዚአብሔርን እንዴት እንደደነገጥኩ። በባለፈው እንትን ሰጠኝ ቸኮሌት ምናምን ቺፕስ ምናምን አምጥቶ ሰጠኝ ማለት ነው። እኔ መጠራጠሬ ሳይሆን ዛሬ ደግሞ ሰንደል አምጥቶ ሲሰጠኝ እግዚአብሔርን በጣም ነው የደነገጥኩት ማለት ነው። ምግቡስ እሺ ስለሚወዷችሁ ወይ ደግሞ የሆነ ነገር ብላችሁ ትላላችሁና ሰንደል አምጥቶ የሰጠኝ እስኪ ምን አስቦ ነው? እኔ በጣም ስለገረመኝ ነው። እግዚአብሔርን ነው የምላችሁ። ይኸው እዝቤል እያያችሁ ልጥለው ነው ማለት ነው። እዝቤል አውጥቼ አሁን ሽንት ቤት እያጠድኩ ነው ማለት ነው። ከዛ ትዝ ይለኛል ሰንደሉን መጣል እንዳለብኝ አሰብኩ ማለት ነው። አሁን ሰንደሉን ወደ እዝቤል ልጥለው ነው እያያችሁ እናንተ ማለት ነው። እኔ ካበድኩን የሆነ ነገር ከደረሰብኝ ይውላችሁ ይሄ ሰንደል ነው። ቤተሰቦች እግዚአብሔርን ሊቀ መላእኩን ነው የምላችሁ። አመቶችን የሰጠኝ ማለት ነው። ስንት ፍሬ እንደሆነ ታውቃላችሁ? በቁጥር ለራሱ ይሁት 6 ፍሬ ነው አመቶ የሰጠኝ። ሰው ስጦታ እንኳን ከሰጠ ማለት ነው። ሰው ስጦታ እንኳን ቢሰጥ አንድ ሰው ስጦታ እንኳን ቢሰጥ ሙሉ ሰንደል ነው እንጂ አንድ ፍሬ ይሄንን ብቻ አምጥቶ ይሰጣል እንዴ? በሩ ለራሱ ክፍት ነው። ልጥለው ማለት ነው። እግዚአብሔርን እዩት። ምን ያደርግልኛል? ምን ያደርግልኛል? እመቤቴን ምን ያደርግልኛል? እኔ ሰንደል ሲጀመር አልጠቀምም። እኔ እጣን እንኳን እዚህ ቤት ውስጥ የማጨሰው ቤት አጽድቼ ስጨርስ የሆነ ደስ የሚል ሽታ አይደለም ያለው መሬቱ ማለት ነው። ለዛ እጣን ምናምን አደርጋለሁ እንጂ እጣን ለራሱ እኔ ብዙም እንደዚህ ስዕል አድኖቼ ላይ ካጫጫስኩኝ ነው እንጂ የቤተ ክርስቲያን እጣን ኖርማል እጣን ለራሱ እኔ አልጠቀምም። ግን በጣም ነው የደነገጥኩት እናንተ። እነዚህ አረቦች ለራሱ የዋዛ እንዳልሆኑ እወቁ ማለት ነው። የእውነቴን ነው የምላቸው። አሁን ዛሬ እሁድ ነው፣ ቀኑ እሁድ ነው፣ ለተቀኑ ማለት ነው። እና ብቻ ማባረፍ ምን እንደምላችሁ ለራሱ አላውቅም። ስራዬን ሁሉ ትቼ ነው አሁን ሩጫ የመጣሁት የእውነት። ደግሞ በሰንደል ላይ ያሳብዱን መጡ። እዚሁ ጨሳ ትቅር ብለው ማለት ነው። ጨሳ ትቅር። እኔ በነገራችን ላይ ሰው አልጠራጠርም። እግዚአብሔር ምስክሬ ነው። ብዙ ሰው አሁን እኔ እንደዚህ ሆኜ ምናምን ብዬ ስል ሰው የምጠራጠር የሚመስላቸው ሰዎች አሉ። ሰው አልጠራጠርም። እኔ ግን ማለት ነው እቺ ሹክክ ያለች እቃ መጥተው ሲሰጡኝ እደነግጣለሁ። ሹክክ ያለች እቃ ማለት ነው ከሰጡ ወይ ደህና ነገር። አሁን እኔ ለምሳሌ ይሄ ሰውዬ ሙሉ ባኮ አምቶ ሰንደል ቢሰጠኝ ወይ በስመ አብ በቃ ታጭስ ብሎ ነው ቤት ውስጥ ብዬ እላለው ማለት ነው። ግንስ የሰጠኝ ይሄ አንድ ካርቶን ውስጥ 4 ነው 5 እጄን ለራሱ ደከመኝ። 5 ነው 4 ነው የሚይዘው በዚህ በወረቀቱ ማለት ነው። ለምንድን ነው ለይቶ የሚሰጠኝ? ይሄ ሰንደል እኮ ወይ 1 ዶላር ነው ወይ 2 ዶላር ነው። ለምን ሙሉ አምጥቶ አልሰጠኝም? የስጦታ ግማሽ አለው እንዴ? የስጦታ ግማሽ የለውም። ባለፈው እግዚአብሔር ምስክሬ ነው። እኔ አሁን ይሄ ቪዲዮ እየቀረስኩኝ ያለሁት 2 3 ስለተደጋገመብኝ ነው ማለት ነው። ባለፈው እንደ ውሻ ማለት ነው 1 ዳቦ አምጥቶ እንቻለኝ። በጣም የተናደድኩት ማለት ነው። እሱ ለራሱ ደነገጠ። እንዴ
እኔ አንድ ዳቦ ምን ያኔ ምን ለማለት ፈልገ ነው? አልፈልግም አልኩት። በፍጹም መብላትን መውሰድና መብላት አለብሽ አለ። እኔ አልፈልግም። እኔ ሲጀምር እኔ እንደዚህ ዳቦ ምናምን ነገር አልወድም አልኩት። አንድ ዳቦ ይሄ ፈረንጆ አለ አይደለ? እኛ ኢትዮጵያ 10 ብር ነው መሰለኝ አሁን የሚገዛው። በጣም ገረመኝ። ከዛ ከረሜላ የሚመጠጥ ማለት ነው። በጣም እየተፈታተኑኝ ነው። ለምን እንደሆነ አላውቅም። እመቤቴን አሁን ላይ መጨረሻ ሲብስብኝ ይሄ ሰንደል ሲመጣ ነው ለእናንተ ቪዲዮ የቀረስኩት ማለት ነው። የእውነቴን ነው የምላችሁ። ቆይ የቀጣይ ወር ከመጣ ቪዲዮ ደብቄ እየቀረስኩ አሳያችኋለሁ። ድምፁ እንዳይገባ አድርጌ ደብቄ ማለት ነው። ነውርም አይደል እንዴ? ፈጣሪ ሆይ ድረስ፣ ፈጣሪ ሆይ ድረስ። እኔ እግዚአብሔርን በጣም ነው የገረመኝ። ማታ ልቀርጽላችሁ ብዬ ረስቼ ነው። አሁን እኮ ህዝቤ ሊሳወጣት እና መዳም ቤት የምትሰሩ ራሳችሁን ጠብቁ፣ ጥንቃቄ አድርጉ ማለት ነው። ዝም ብሎ ትርኪ ሚርኪ አመጣው እንቺ ሲሏቸው የሚወዷችሁ እንዳይመስላችሁ የሚወዳችሁ አረብ ስራውን ስትሰሩለት ብቻ ነው የሚወዳችሁ። ለማንኛውም እኔ ወደ ስራዬ ልግባ። በጣም ስለገረመኝ ነው ለእናንተ ላሳያችሁ የመጣሁት እንጂ እየሰራው ነበረ። የራሴን ሽንት ቤት ነው በእርግጥ ማጥበው። እሺ የእነሱን የሰዎቹ ሰናይ ቀን ይሁንላቸው። አይ ቻው። እኔ ነገር እንደው እኮ በቃ መሯሯጥ ሆነ። የቱ ጋር ልንካክ?